ሰላም ውድ የዩኒቨርሲቲ ቻናል ተከታታዮች እንደምን ከረማችሁ። ዛሬ ይዤላችሁ የመጣሁት እዚህ ጋር የምታዩትን በጣም ለየት ያለ የቂጣ ፍርፍር አዘገጃጀት ይሆናል። እርግጠኛ ነኝ በጣም ነው የምትወዱት። የተለየ አሰራር ነው። አብራችሁን ቆዩ። ቂጣ ፍርፍሩን ለማዘጋጀት ያው በመጀመሪያ እዚህ ጋር እኔ አንድ የበሰለ አቮካዶ አለኝ። እሱን ወደ ጁስ መፍጫ ውስጥ አደርገውና ከዛ አንድ ኩባያ የሚሆን ወተት አለኝ። እሱን አቮካዶና ወተቱን አንድ ላይ ፈጨዋለሁ። እንዳልኳችሁ በጣም ለየት ያለ አዘገጃጀት ነው። እንደገና ጤናማ ነው እና 2 እንቁላል በደንብ አድርጌ መተዋለሁ። ከዛ የፈጨነውን አቮካዶና ወተት ከእንቁላሉ ጋር እንደባልቃለን። እዚህ ጋር ትንሽዬ ቁንዶ በርበሬ፣ ትንሽዬ ጨው ነው ያደረኩት። ከዛ በደንብ አድርጌ ከመታሁት በኋላ አንድ ላይ አሁን ምንድን ነው የጨመርኩት? የጤፍ ዱቄት ነው የጨመርኩት። ስለዚህ ሙሉ ለሙሉ አሁን የማዘጋጀው ምግብ ጤናማ ምግብ ነው። ከዛ የጤፍ ዱቄቱን ከጨመርኩ በኋላ በደንብ አድርጌ አንድ ላይ ቀላቀልኩት ወይም መታሁት። ቅጥነቱ ይህንን ይመስላል እኔ ያደረግኩት። ከዛ በስሱ አድርገን እንጋግረዋለን። በመጥበሻ መጋገር ትችላላችሁ። እኔ ግን እንዲያፈጥነኝ በምጣድ ነው። ግን እዚህ ጋር አንድ ልነግራችሁ የምፈልገው ነገር ቢኖር በጣም በስሱ ነው መጋገር ያለበት። ወይም ዱቄቱን ጨመር አድርጋችሁ ወፈር አድርጋችሁ አውክታችሁ እንደ ቂጣ ጥፋችሁ መጋገር ትችላላችሁ። ምናልባት ለእናንተ እሱ ሊሻላችሁ ይችል ይሆናል፣ እንደዚህ እንደኔ ስስ አድርጋችሁ መጋገር ካልቻላችሁ። ምክንያቱም እንደዛ ሲሆን ነው ጥሩ የሚሆነው። አሁን እንደምታዩ ከአንድ በኩል በስሎልኛል። ከዛ ገለበጥኩት። በስሱ ካልሆነ ከመሀል እንደ መጨማለቅ ነገር ሊኖረው ይችላል። ማለት መሀል ላይ ድርቅ ላይ ይችላል። ስለዚህ እኔ እንዳልኳችሁ በስሱ አድርጉት። ወይም የጤፍ ዱቄቱን በዛ አድርጋችሁ ደረቅ አድርጋችሁ፣ ማለት ደረቅ ስላችሁ ያው በዛ አድርጋችሁ ጋግራችሁ ዱቄቱን ጨመር አድርጋችሁ ሲሆን ያው ጠበቅ ሌለ እንደዛ ሲሆን እንደ ቂጣ መጋገር ትችላላችሁ። እኔ በስሎ አውጥቼ ቆራርጬዋለሁ። ያው ሙሉ ለሙሉ አልቀዘቀዘም፣ ትንሽ ይቀረዋል። ከዛ እኔ ምንድን ነው የተጠቀምኩት? ኦሊቭ ኦይል ነው ያደረኩት። ትንሽ በርበሬ ያደረኩ። ከዛ ትንሽ ኮረሪማ ጨመርኩበት። እንደምታዩት ቂጣው በጣም በአሪፍ ሁኔታ ነው እኔ እየወጣልኝ። እናንተም እኔ እንዳልኳችሁ አድርጋችሁ ጋብሩት። ጤፍ ዱቄቱን በዛ አድርጉበት፣ ምክንያቱም ትክክለኛ ቂጣ እንዲሆንላችሁ። አሁን ያው በደንብ አድርጌ አንድ ላይ አዋህደዋለሁ ከዘይቱ ከበርበሬውና ከያው ቂጣውን አንድ ላይ። እንደምታዩት በእንደዚህ አይነት መልኩ ተዘጋጅቶ ቀርቧል። እውነቴን ነው የምላችሁ፣ በጣም ነው የምትወዱት። ለየትም ያለ አዘገጃጀት ነው። እንደገና ደግሞ ሙሉ በሙሉ ጤናማ ነገሮችን ብቻ ነው የተጠቀምኩት። ያው ጤፍን በመጠቀም እንደዚህ አድርጎ ማዘጋጀት ይቻላል ማለት ነው። እርግጠኛ ነኝ በጣም ትወዱታላችሁ። በጣም ቆንጆ የሆነ አዘገጃጀት ነው። ላይክ ማድረጋችሁን እንዳትረሱ። ሞክሩት እናንተም እላለሁ። በጣም እንደምትወዱት እርግጠኛ ስለሆንኩ ነው ይሄ የምላችሁ። ስለተከታተላችሁን እጅግ በጣም አመሰግናለሁ። ላይክ ማድረጋችሁን እንዳትረሱ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።